እኔ ለቤተ ክርስቲያን መጀመሪያ አንገቴን የምሰጥ እኔ ነኝ። እኛ የእንጀራ ልጅ ነን። ኢትዮጵያ ውስጥ በአሁኑ ሰዓት ኦርቶዶክስ የእንጀራ ልጅ ነች። ይሄ ግልጽ እኮ ነው፣ የሚታይ ነገር ነው። ተገፍታ የምትኖር ሃይማኖት። ስውሯ ማርያምን ጸበል ጠጥቶ ከሰውነቱ ላይ 8.1 ሚሊ ሜትር የኩላሊት ጠጠር የወጣው ወንድማችን። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ ጉዳዮችን ይዤላችሁ መጥቻለሁ። ታዲያ ይህንን ቻናል ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ወደ ቪዲዮቹ። በእምነቴ ሙስሊም ነኝ፣ በማንነቴ ሰው። ኦርቶዶክስ ወንድሜን ሲከፋው የማልወድ ሆዴን የሚብሰው። አዎ ሰው ነኝ እኔ፣ ግፍን ለመቃወም በደልን ለማውገዝ በእኔ ካልደረሰ ብዬ ጎጥም አልመዝ። እናም እጮሃለሁ ስቃይ እንግልቱን ግፉን ተቃውሜ፣ ከኦርቶዶክስ ወገን ከጎናቸው ቆሜ። ገዳም አባትን ይቁም በግፍ መግደል፣ ማን አለብኝ በሚል አታርሱ በደል። ሰውን ብትንቁ ምንም ባይመስላችሁ ፈጣሪን አስታውሱ ሞት ነጋ አለባችሁ። ፈጣሪን አስታውሱ ሞት ነጋ አለባችሁ። ሚገርም ደስ የሚል አነጋገር ነው ቤተሰቦች። ለሚገባው ሰው አንድ ቃል በቂ ነው ይባላል። ይሄ ወንድማችን ሙስሊም ነው፣ ግን ለኦርቶዶክሳውያን ወንድሞች ማለትም በቃ በገዳሙ ለተገደሉ አባቶች ድምጽ እየሆናችሁ ነው። እባካችሁ ይህን ቪዲዮ የምትመለከቱ ሰዎች ሁላችሁ ፍትህ ለዝቋላ አባቶች ያላችሁ ኮሜንት ላይ ጻፍ አድርጉልን። ወደ ኔክስት ዛሬ ኦርቶዶክስ የሆነ በሙሉ ይሄንን ቪዲዮ እንዳያሳልፈው። ምክንያቱም ዛሬ ዓመት የክብረ በዓልና ወሬ ክብረ በዓል ልላችሁ አይደለም የመጡት። እዚህ ጋር አባቶቻችን እንደ ቅጠል እየረገፉ ላሉ አባቶቻችን ፍትህ ለመጠየቅ ነው። እንግዲህ ብዙ ጊዜ ከዚህም በፊት ብዙ አባቶቻችን እንደዚህ እያለፉ ከዛሬ ነገ እየተባለ በማለት ይኸው አሁንም ይሄ ነገር እየቆመ አይደለም። አባቶቻችን ይኸው እንደዚህ እያለቁ ቤተክርስቲያናችን ባዶ እየሆነ ነው ያለው። እንግዲህ ግዴታ እዚህ ጋር በራችንን አንኳኩቶ እስከሚመጣ ድረስ ከእምነት በላይ ምንም ነገር የለምና ይሄን ቪዲዮ ላይክ ሼር በማድረግ ለዓለም አሳዩልን። ፍትህ ለገዳሙ። በየገዳማቱ በየበረሃው እሺ ቤተሰቦች፣ እነዚህም ወጣቶች እንደሰማችኋቸው ነው። ፍትህ ለገዳም አባቶች እያሉ ነው። ብዙ ጊዜ የሃይማኖታዊ ፕሮግራም የሚተላለፉባቸው የዩቲዩብ ቻናሎች ላይክ እንዲሁም ሰብስክራይብ ያንሳችኋል። እባካችሁ ይህን ቪዲዮ የምትመለከቱ ሰዎች ይህን ቪዲዮ ላይኩን ጨምራችሁ ለብዙ ሰው ተደራሽ እንዲሆን አድርጉት። ወደ ኔክስት ቪዲዮ። እሺ ወደ ቀጣይ ደግሞ ቪዲዮ ስንሄድ ሰሞኑን አንድ እጅግ በጣም የሚያሳዝን ድርጊት አይቼ ነበር እኔ በግሌ። እሱ ምንድነው? ሄለን ቲክቶከሯን ታውቃታላችሁ። በማይሆን ኮንተንት ነበር ድሮ ቲክቶክ ላይ የምናውቃት። ታዲያ ወደ ልጁ ተመልሳ ነጠላዋን ለብሳ መዝሙር በመዘመር ወደ ሃይማኖቷ ቀርባ ነበር። ታዲያ ምን እንደተፈጠረ በማናውቀው ሁኔታ ወደ ቀድሞ ህይወቷ ተመልሳለች። እስኪ ወንድማችን ፈለገ አትናቴዎስ ስለሷ የሚነግረንን ነገር ሰምተን እንመለስ። ካልሆነ ግን ትልቅ ጥፋት ነው የምናጠፋው። ትልቅ ጥፋት። አሁን ሁሉም ይመጣል፣ ሁሉም የራሱን ሀሳብ ይሰጣል። እንዴ የሄሉም የልጅቷም አይምሮ እንዴት ግራ ይገባ። በቃ እንደው አንዳንድ ጊዜ ስራ ለሰሪው እሾን ደግሞ ለአጣሪ ይባላል። ኦኬ የምክሩን ስራ የማጽናናቱን ስራ የሆኑ ሰዎች ከሰሩ እኛ ደግሞ ቢያንስ በገንዘብ እንርዳት የሚሉ ሰዎች አይደለም ያሉት። ቢያንስ በፋይናንሻል ጉዳይ ሲነርዳት፣ የቤት ኪራይ ሊኖር ይችላል፣ ስራ መስራት ካለባት ሲሰራ እንድታገኝ ሲነርዳት የሚሉ ሰዎች አይደለም ያሉት። መጣው የራሳቸውን ስሜት በቃ እኔ ደስ አላለኝም፣ እኔ አሁን እንደዚህ የምታደርጊው ነገር ደስ አላለኝም ምናምን፣ በዚህ ወጥቶ በዚህ ገብቶ ምናምን። እህቴ ደስ ካላለሽ በቃ እረፊያት። እየመጣችሁ ለምን ታስጨንቋታላችሁ ልጅቷን? በጣም አጥንት ሰባሪ ንግግር የሚናገሩ ሰዎች አሉ እኛ ቤትና እባካችሁን ለምናችሁ ፕሊስ። እናንተ እንደ ቀልድ ተናግራችሁ የምትሄዱት ነገር እንደ ቀልድ ተናግራችሁ የምትሄዱት ነገር ብዙ ችግር ብዙ መዘዝ ያመጣል። የሰዎችን ህይወት ያመሰቃቅላል። ከእናንተ እኩል እንዲጓዙ አጠብቁ። በቃ ከእናንተ እኩል መንፈሳዊ ህፃናት ናቸው እነዚህ። በመንፈስ ህፃን ስለሆኑ እንክብካቤ ነው የሚፈልጉት፣ መታቀፍ ነው የሚፈልጉት። መታቀፍ አያችሁ፣ እሹሩሩ መባልን ነው የሚፈልጉት። ጂና ከኔ ጋር ወክ አድርግ፣ አሁን ከኔ ጋር ትሮጣለህ ምናምን። ምን አይነት ህብረተሰብ እንደሆነ ያለው እኔ በጣም ያጋባው እና ህፃናትን እንዴት ማሳደግ እንዳለባችሁ ሳታውቁ ልጆችን መውለድ አትችሉም። ያው ሶቪየት የታወቀ ነው። ህፃናት ሲወለዱ ካሰቃቀፍ ጀምሮ ራሱ ስርዓት አለው አይደል? ወላጆች ታውቃላችሁ፣ አንገታቸው እንዳይቀጭ ቆይ እንደዚህ ነቀፋቸው ይባላል።
አንገታቸው እንዳይቀጭ ማስተቃቀፍ ምናምን ይባላል። ስለዚህ በመንፈስ ህፃናት የሆኑትን ልክ እንደዛ ማቀፍ ነው የሚያስፈልገው። አንድ አካላቸው እንዳይቀጭ አድርጎ ማቀፍ፣ መንከባከብ፣ ፍቅር መስጠት ከኛ የሚጠበቀው ያ ነው። ካልሆነ ግን ከኛ እኩል ካልሆናችሁ የምትሉ ሰዎች አሉ። ገና ትናንትና ገና እግሩ ቤተክርስቲያን የለቀጡ። እሺ ቤተሰቦች እንደሰማችሁት ነው ፈለገ አጥማቶች የተናገረው ነገር። ብዙ ጊዜ እኛ ሰዎች ችግራችን ምንድነው? ለመለወጥ የሞከረን ሰው ጫና በማድረግ ተጽዕኖ ያሳደርንባቸው ወደ ነበሩበት ህይወት እንዲመለሱ እናደርጋቸዋለን። ታዲያ እኛ ማድረግ ያለብን ምንድነው? ወደ ደጁ ከቀረቡ እንዲቀርቡ ማበረታታት በቻልነው መጠን በገንዘብ በፋይናንሻልም ሊሆን ይችላል፣ እንዲሁም በምክርም ሊሆን ይችላል። ግን ይችታችን እጅግ በጣም ታዝናለች። ሁላችሁም ታውቋታላችሁ ያስባለሁ። እግዚአብሔር ድጋሜ ልቦኗን ይመልስላት። እኔ ለቤተክርስቲያን መጀመሪያ አንገቴን የምሰጥ እኔ ነኝ። እነገሌ ፈሪ ናቸው የሚል ሰው መጀመሪያ የሚሮጥ ያን ቅዱስ ጴጥሮስ አላያችሁትም? አይታችሁታል? አይተነዋል። ምንድነው ያለ? አይ ሁላችሁም እኔን ትታችሁ ትበተናላችሁ ሲባል ሌላው ሊያደርግ ይችላል፣ እኔ ግን በፍጹም አለ። ኧረ ተው፣ 3 ሰዓት ዶሮ ሳይጮህ 3 ጊዜ የምትክደኝ አንተ ነህ አለ። አይ እኔ አልክድም አለ። በኋላ ተመልከቱ፣ እንደው እኮ ሰይፍ እዛው አስፈራርተውትም በሆነ አንዲት እሳት የምታነድ ሴት እኮ ናት ቅዱስ ጴጥሮስን ያስካደችው ያስፈራራችው ማለት ነው። አንተ እነዚያ ጋር አልነበርክም ስትለው ኧረ እኔ አልነበርኩም፣ እኔ እዚህ ሰው ጋር አልነበር። ጭራሽ በስም መጥራቱን ትቶ የምትይውን ሰው አላውቀውም ማለት እና ቅዱስ ቄርሎስ እፎ አንቀልቀለ መሰረተ ሃይማኖት፣ አንተ የሃይማኖት አለት ነህ ተብሎ የተጠራው ጴጥሮስ እንደምን ተናወጸ ይልና በመመካቱ ነው። እሺ ቤተሰቦች አባ ገብረ ኪዳን ያስተማሩን ትምህርት እጅግ በጣም ደስ ይላል። አሁን ላይ ሁላችንም ፍትህ ለገዳም አባቶች፣ ፍትህ ለዝቋላ እንላለን። ግን ነገሩ ሲመጣ ወደ ኋላ ማለት የለብንም። ያለብን ነገር ምንድነው? ለሚመጣብን ነገር ፊት ለፊት መጋፈጥ ነው። ምክንያቱም ማህተባችንን አንገታችን ላይ ያሰርነው አንገታችንን መስዋዕት እንድናደርግ ለማሳየት ነው እንጂ እጃችን ላይ እናፍረው ማህተባችንን እንችል ነበር ተምረናል። ታዲያ ይሄን ንግግር እንዴት አያችሁት? አባ ገብረ ኪዳንን እስኪ የተሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፍ አድርጉልኝ። እሺ በቀጣይ ደግሞ ቪዲዮ ስናይ ምንድነው የስውሯ ማርያምን ጸበል ጠጥቶ እጅግ በጣም ደስ የሚል ተአምር የተሰራለት አንድ ወንድማችን አለ። እስኪ እሱ ቪዲዮ ሰምተን እንመለስ። ስውሯ ማርያምን ጸበል ጠጥቶ ከሰውነቱ ላይ 8.1 ሚሊ ሜትር የኩላሊት ጠጠር የወጣው ወንድማችን ይሄን ቪዲዮ ኦርቶዶክሳዊ ነው በአለማተብ ሆኖ ሼር ሳያደርግ ኮሜንት ላይ ስውሯ ማርያም ሳይል ታሪኩን ሳዳምጥ እንዳልፈው ከላይ በምስሉ ላይ የምትመለከቱት ወጣት አዘዞ ባጣ ሲባል የጎንደር ነዋሪ ነው። የስውሯ ማርያም ጸበልን ጠጥቶ ነበርም ከሰውነቱ ላይ 8.1 ሚሊ ሜትር ያክል ትልቅ የኩላሊት ጠጠር ከሰውነቱ የወጣም። ይህ ወንድማችን ለ1 ዓመታት የታመመ ሲሆን ኦፕራሲዮን እንዲያደርግም ዶክተሮች ጠይቆታል። ግን በስውሯ ማርያም ጸበል ከሰውነቱ ላይ 8.1 ሚሊ ሜትር ኩላሊት ጠጠር ወጥቶ በጤና እንደሚገኝ ተሰምቷል። እስኪ ኮሜንት ላይ ገብታችሁ ሁላችሁም እልል እያላችሁ ስውሯ ማርያምዬ እናቴ እሱንም የሰማሽ እኛንም ስሚን ብላችሁ ኮሜንት ላይ ጨክኑ ክርስቲያኖች፣ ጽኑ በሃይማኖታችሁ። ዛሬም ብዙ መከራም ስቃይ አለ። ዛሬም ደም እየፈሰሰ ነው። ዛሬ ገዳማውያን እየተረሸኑ ነው። ገዳማውያን እየታረዱ ነው። ሀገር እግዚአብሔር ተብላ ሲነገርላት የኖረች 24 ሰዓት ስብሐተ እግዚአብሔር የማይቋረጥባት ሀገራችን ኢትዮጵያ ዛሬ የደም መሬት እየሆነች ነው። እና አርሴማ ሀገራቸው ሩቅ ነው። ክርስትና ናት አንድ ሀገር ያረገችን። ዛሬ ብዙ ክርስቲያኖች አርሴማን አነጋግሬ ልምጣ፣ አርሴማ በህልም እንደዚህ አለች፣ አርሴማ በህልሜ እንደዚህ ነገረች። ክርስትና ተኝተን በህልማችን የምናየው በህልም የምናስበው ምናብ አይደለም። ውበቷን እግዚአብሔር እንዲመሰገንበት ያደረገች፣ ደምግባቷን ሃይማኖት እንዲገለጽበት ያደረገች፣ ሀብትና ባለጠግነት የናቀች ቅድስት ሰማዕትና በረከቷ በሁላችን ላይ ይደርብህ። ሕይወት ሰማዕትነት እያስከፈለ ነው። ክርስትና ሰማዕትነትን እያስከፈለ ነው። የሰማዕቷ የቅድስት አርሴማ
ምልጃ በረከቷ በሁላችን ላይ ይደርብን። አሜን። አባታችን ያስተማሩን ትምህርት እጅግ በጣም ደስ ይላል። የቅድስት አርሴማ ረድኤትና በረከቷ በእኛ ላይ ይደርብን። እጅግ በጣም ደስ የሚል ትምህርት ነው ያስተማሩን። በሃይማኖት አንድ ስንሆን ዘር አይለየንም። ምክንያቱም ቅድስት አርሴማ፣ ቅዱስ ጊዮርጊስ ኢትዮጵያዊ አይደሉም፣ ግን በሃይማኖት ነው የተገናኘ ነውና እባካችሁ ቤተሰቦች በዘር የምንከፋፈል ሰዎች ካለን በዘር አንከፋፈል። ምክንያቱም በሃይማኖት አንድ ነን። ይህን ቪዲዮ የምትመለከቱ ሰዎች ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ላይክ ማድረጋችሁን ቀጥሉበት። ወደ ኔክስት ቪዲዮ ቀጥሎ የማሳያችሁን ቪዲዮ ከተመለከታችሁ በኋላ ኦርቶዶክስ ነኝ በማለታችሁ ኩራት ይሰማችኋል። እመኑ። ሼር አድርጉት፣ ቪዲዮውን እስከ መጨረሻ ተመልከቱት። ቤተሰብ ካልሆናችሁ ደግሞ የምስላል ምልክቱን እየተጫናችሁ ፎሎ አድርጉ። ወደ ቪዲዮ አይወድማ ሲከናወንልህ አይወድማ ከፍታ አይወድማ ለሶሎ ወሳ አይወድማ ለስተለታ ይሄ በአንድ የባህል አዳራሽ ውስጥ ልጆች የተለማመዱትን የጉራግኛ ባህላዊ ጭፈራ እያቀረቡ ወላጆቻቸው ደግሞ የልጆቻቸውን ውዝዋዜ አቀራረብ እያዩ በአግራሞትና በአድናቆት እየጮሁ እያጨበጨቡ ከመሰላችሁ በጣም ተሳስታችኋል። ይሄ የአንድ ፕሮቴስታንት ቸርች አዳራሽ ውስጥ ነው። እዚህ አዳራሽ ውስጥ እግዚአብሔር በዚህ መልኩ ነው የሚመለከው። ጥያቄ፣ ምዕመኑ የሚጮኸው ለሕፃናቱ ጭፈራ ነው ወይስ ለጌታ ክብር ነው? ለጌታ ክብር ነው የጮኻችሁት? አንድ ሰው ቢጠይቃችሁ ኮንሰርት ነው ወይስ የአምልኮ ስፍራ ነው የምትሉት? ስለ ልጆቹም ባህላዊ ውዝዋዜ እንተው፣ ስለ ወላጆቹም ደግሞ ጩኸትና ጭብጨባ እንተው። አንድ ነገር ግን ብለን ሐሳባችንን እናጠቃልላለን። አምላክ እንደ አምላክነቱ መመለክ እንዳለበት መጽሐፍ ቅዱስ ይናገራል። ቢያነቡት ኖሮ እንዴት አምላክን ማምለክ እንዳለባቸው ያውቁ ነበር። በዚህ በገላትያ ምዕራፍ 6 ቁጥር 7 ላይ አትሳቱ ይላል የእግዚአብሔር ቃል። አትሳቱ፣ በእግዚአብሔር አይዘበትበትም፣ ሰው የሚዘራውን ያንኑ ያጭዳል ይላል። አምላክ እንደ አምላክነቱ ወደሚመለክ ወደ ቅድስት ቤተክርስቲያን መመለስ ግድ ይላችኋል። እውነት ነው የምላችሁ። ካልሆነ ግን መጨረሻችሁ እሳት ገሃነም ነው የሚሆነው። መጀመሪያ ያሳየን ነገር እጅግ በጣም ነው የሚገርመው። የመሰለኝ የምር ጉራጌኛ ዳንስ ነገር ነበር የመሰለኝ፣ ግን በአዳራሽ ውስጥ ቸርች ውስጥ የተደረገ ድርጊት ነው። እኔ እኮ አንዳንዴ እግዚአብሔር እንዴት እንደሚመለክ ሳስበው በጣም ነው የሚገርመኝ። ለምን ታውቃላችሁ? ብዙ ጊዜ ገዳም ስትሄዱ አይታችሁታል። ስነ ስርዓቱን፣ ድባቡን ጸጥ ብሎ ያለው ነገር በቃ እንኳንም ኦርቶዶክስ ሆንኩኝ የሚያስብል ብዙ ነገሮች አሉና እስኪ ኦርቶዶክሳውያን ቤተሰቦች ኮሜንት ላይ ገብታችሁ እንኳንም እግዚአብሔር ኦርቶዶክስ ያደረገኝ በቤቱ ያቆየኝ ብላችሁ ኮሜንት ላይ ጻፍ አድርጉልኝ። አንድ ወንድማችን እጅግ በጣም ደስ የሚል ድምጽ ያለው ዘማሪ አለ። ቁጭ ቴዎድሮስ ነው ይመስለው። እስኪ እሱን ወንድማችንን አሳይታችሁ እንመለስ። ሁሉም የሚሆነው እንደየስራቱ ባንተ ብቻ እኮ ነው መጨለም መንጋቱ። ስላደረክልኝ ምን ልክፈልህ? ተመስገን ብቻ ነው ስላሴ ዋጋህ። እሰይ ነጋ ላመሰግን ነው አይኔን የከደንኩት አንተን አምኜ ነው። አይኔን የከደንኩት አንተን አምኜ ነው። እሰይ ነጋ ላመሰግን ነው። አይኔን የከደንኩት አንተን አምኜ ነው። አይኔን የከደንኩት አንተን አምኜ ነው። ምን አይነት ድምጽ ነው ቤተሰቦች? ዋው! በጣም ደስ የሚል ዝማሬና ድምጽ ነው የሰማነው። ዝማሬ መላእክት ያሰማልን። በጣም ብዙ የተሻሉ በጣም ደስ የሚሉ መዝሙሮች አውጥተህ መዝሙሮችን ለመዘመር አብረን ለመዘመር ያብቃን ወንድማችን። እስኪ ኮሜንት ላይ ገብታችሁ የወንድማችንን ድምጽ ስትሰሙ ምን ያክል ደስተኛ ሆናችሁ የተሰማችሁን ሐሳብና አስተያየት ኮሜንት ላይ ምን አደረጉ? ጸለዩ እንጂ መጽሐፍ ቅዱስን ጸሎተ ማርያምን ነው እንጂ ያዙት እኮ ቦምብ አልያዙም። ሙታንን መግደል እኮ በቁም ራሱ ሙትነት ነው። የቀደመውን የአባቶቻችንን የአራቱን ሰማዕታት ሐዘን ሳይጨርሱ ሌላ ደግሞ 2 ሰው ተደገመ። በገዛ ሀገሯ ላይ የተሰደደች ተዋህዶ ቤተክርስቲያን፣ በገዛ ሀገሯ ላይ የምትገደል ተዋህዶ ቤተክርስቲያን ረሃቡ ከሚገላቸው ረሃቡ ከሚያሰቃያቸው በላይ ሰው ልጅ መጥቶ እንደገና ያሰቃያቸዋል። ችግር ከሚያሰቃያቸው በላይ ሰው ልጅ መጥቶ ያሰቃያቸዋል። የአቤልን ደም የተመለከተ እግዚአብሔር የዘካርያስ ደም 70 ዓመት እንደጮኸ ሁሉ የአባቶቻችን ደም ከዙቃ ላይ ጮኻል።
አባቶች እየሞቱ በረከት የለም። አባቶች እየተሰቃዩ ረድኤት የለም። ቋንቋችን ተደባልቆ ባቢሎን ሆነናል። ትክክል ነው ቤተሰቦች። አባቶች እየሞቱ በረከት የለም። አባቶች እየሞቱ ረድኤት የለም። እጅግ በጣም የሚያሳዝን መረጃ ነው ሰሞኑን የሰማነው። ምንም ማለት እንኳን አይቻልም። ምክንያቱም ምን ማለት ነው ራሱ ግራ ነው የገባኝ። በጣም ነው የሚገርመው። በቃ ብዙ ጊዜ ገዳም ውስጥ ያሉ አባቶች በረሃብ ይሰቃያሉ፣ ብዙ ነገሮችን ያጣሉ፣ ከዓለም የራቁ ናቸው። ግን እነሱን ለመግደል ሰይፍ ማንሳት፣ ሽጉጥ ማንሳት፣ ቦምብ ትክክል እኮ ነው። በቃ ምን አይነት ነገር እንደተፈጠረ እንደው እጅግ በጣም ነው የሚያሳዝነው። ከእንደዚህ አይነት ነገር ከማዋቱ ቅዱስ ሚካኤል ይሰውረን። ሌላ ምንም ልላቸው አልችልም። ቤተሰብ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። የእግዚአብሔር ልጅነት የሰጠችኝን ቅድስት ቤተ ክርስቲያንን ለመጠበቅ ተዘጋጅቻለሁ። ከውስጥና ከውጭ በተቀናጀ ደባ ክርስቲያን ለማዳከምና ለመክፈል እየተሰራ ያለውን ሴራ አጥብቄ እቃወማለሁ። ሃይማኖታችን ተከብሮ ያለ ማንም ጣልቃ ገብነት በራሷ ዶግማና ቀኖና እየተመራች ክብሯ ከፍ እንዳለ በትላንቱ ማንነቷ ጸንታ እንድትኖር እፈልጋለሁ። የቅዱስ ሲኖዶስን ውሳኔ አከብራለሁ። እናንተም ልጆቿ ቸልተኝነቱ ይብቃና ነቅተን ቤተክርስቲያንን እንጠብቅ። የቀደሙ እናቶችና አባቶችን መንገድ በጽናት እከተላለሁ። ልክ እንደ ነነዌ ሰዎች አምላካችን በንስሐ እንዲቀበለን በጸሎት እተጋለሁ። እሺ ቤተሰቦች እንዳያችሁት ነው። አርቲስቶቹም መድረክ ላይ ቀርበው እንደ ኦርቶዶክሳውያን መለግለል ያለባቸውን ነገር አድርገዋል፣ ሐሳባቸውን ገልጸዋል። እስኪ ሁላችሁም ገብታችሁ የተሰማችሁን ስሜትና ሐሳብ ኮሜንት ላይ እናንተም ጻፍ አድርጉልን። ወደ ኔክስት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሃይማኖቴ ሲሉኝ ግራ የሚገባኝ ተነካብኝ ሲሉኝ ድንግርግር የሚለኝ ዛሬ ቢመጡብኝ በእናት በማጀቴ ውርር አረገኝ ነዘረኝ ካንጀቴ ያጣሁት መሰለኝ ማተቤን ካንገቴ በአንዲት ቤተክርስቲያን እናምናለን ብላ በመግባር አንጻ ጥበብ አጎናጽፋ አብልታኝ ስጠግብ ነአብሎቱ ብላ እንዴት ጥቁር አለብስ እንዴት አላነባ የአባቶቻችንን ትእዛዝ እፈጽማለሁ። የአባቶቻችንን ትእዛዝ እፈጽማለሁ። ሁሉም አርቲስቶች መወጣት ያለባቸውን ግዴታዎች እየተወጡ ነው። ከትላልቅ ከአንጋፋ አርቲስቶች ጀምረው እስከ ትናንሽ አርቲስቶች ያለባቸውን ግዴታ እየወጡ ነው። እባካችሁ ሁላችሁም ኮሜንት ላይ የገባችሁ ፍትህ ለሞቱት አባቶች፣ ፍትህ ለዝቋላ አባቶች እያላችሁ ድምጻችንን እናሰማ። ዛሬ ላይ የተደረገው ነገር ነገ መደገም የለበትም። ታዲያ በዚህ ማቆም ስላለብን ሁላችንም ድምጻችንን እንስጥ። ይህ የኔ ሀሳብ ነው ቤተሰቦች። እስኪ ደግሞ ወደ ኔክስት ቪዲዮ እንሂድ። አታልቅሽ የኔ አበባ አንበሳዬ እንዳታለቅስ አመጣጡን ይዞ ሄዳል ችግር ሁሉ ቀስ በቀስ ያንተ ስቃይ ያንቺ ህመም ለማንም ሰው ግዱ አይደለም። ተስፋ መቁረጥ ቢኖር እንኳን አዲስ ተስፋ ይወለዳል። እየሳቁ መሸወድ ነው እንባ መንገድ ይጋርዳል። የዛሬ ዘመን ሰው ያንተ ሐዘን ነው ድሉ። በሞት የሳቁልኝ የከፋችሁ ሁሉ አባቶች በረሃብ ይሰቃያሉ፣ ብዙ ነገሮችን ያጣሉ፣ ከዓለም የራቁ ናቸው። ግን እነሱን ለመግደል ሰይፍ ማንሳት፣ ሽጉጥ ማንሳት፣ ቦምብ ትክክል እኮ ነው። በቃ ምን አይነት ነገር እንደተፈጠረ እንደው እጅግ በጣም የሚያሳዝነው። ከእንደዚህ አይነት ነገር ከማዋቱ ቅዱስ ሚካኤል ይሰውረን። ሌላ ምንም ልላቸው አልችልም። ቤተሰቦች እስካሁን ብዙ ነገሮችን ሰምተናል፣ ብዙ ነገሮችን አውቀናል፣ እንዲሁም በብዙ ነገሮች ተምረናል። ታዲያ ይህንን ቻናል ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ወደ ኔክስት ቪዲዮ በስተመጨረሻም እንለያይበት ሰዓት ደርሷል። ቤተሰቦች በቀጣይ በሚገራርሙ ቪዲዮዎች አዳዲስ ሀሳቦችን ይዘን እንመጣለን። ታዲያ እስከዛ ድረስ አዲስ የነበራችሁ ቤተሰቦች ካላችሁ ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ላይክ ማድረጋችሁንም ቀጥሉበት። በቀጣይ ድረስ እስክንገናኝ ድረስ ኮሜንት ላይ ያላችሁን ሀሳብና አስተያየት ጻፍ አድርጉልኝ። ይመቻችሁ። ቻው ቻው።